ሰላም የኪሃውሲንግ ቤተሰቦች እንደምን አላችሁ? በኪሃውሲንግ እና በኪስኤችኤፍ ሞዴል ዙሪያ ለሚነሱ ጥያቄዎች መልስ ለመስጠት ከዚህ በፊት ከፈጻሚዎች ጋር በቀጥታ ስርጭት ባደረግነው ስብሰባ ላይ በሰጠነው የቤት ስራ መሰረት ጥያቄዎቹን ከተመዝጋቢዎች አዲስ ለመመዝገብ ካሰቡና እንዲሁ ስለ ኪሃውሲንግ እና ስለ ሞዴሉ ለማወቅ ከሚፈልጉ ግለሰቦች ሰብስበናል። የሰበሰብናቸውንም በ8 ጥያቄዎች አደራጅተናቸዋል። በዚህ ክፍል የመጀመሪያውን 4 ጥያቄ መልስ እሰጥበታለሁ። እነዚህ ጥያቄዎች ሰሞኑን ከዚህ ቀደምም እንዲሁ ደግሞ ወደፊትም ሊጠየቁ የሚችሉ ጥያቄዎች ናቸው። ቀጣዩን 4 ጥያቄ ደግሞ ከዚህ በሚቀጥለው ቪዲዮ ላይ እናካትተዋለን። አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ እንግዲህ ስለ ኪሃውሲንግ መስራቾች እንዲሁም ባለቤቶች ለማወቅ የተወሰኑ ሰዎች ጥያቄ አቅርበዋል። እንዳልኳቸው ጥያቄዎቹን ቅድም ባልናቸው መንገዶች ነው የሰበሰብናቸው። ኪሃውሲንግ ፋይናንስ ሶሉሽን ለመኖሪያ ቤት ችግር መፍትሄ የሆነውን ኪስኤችኤፍ ሞዴል ይዞ ሲመጣ ከጀርባው ደግሞ መስራቾች አሉት። እነዚህ መስራቾች በሚዲያው ዘርፍ፣ በቤት ልማቱ፣ በማርኬቲንግ፣ በአይቲ በሀገር ውስጥና ከሀገር ውጭ ልምድ ያላቸው ግለሰቦች ናቸው። ድርጅቱ ኃላፊነቱ የተወሰነ የግል ማህበር እንደመሆኑ ግለሰቦች በዚህ ድርጅት ውስጥ ባላቸው አክሲዮን ወይም ድርሻ ልክ ባለቤት ይሆናሉ ማለት ነው። በዚሁ አግባብ የመጀመሪያው የኪሃውሲንግ ፋይናንስ ሶሉሽን መስራች በሚዲያው ዘርፍ እንዲሁም በሌሎች ቢዝነሶች በርካታ ዓመት ከአገር ውጭ በለንደን እና በአሜሪካ ኑሯቸውን አድርገው የተለያዩ ስራዎችን ሲሰሩ የቆዩት አቶ ግሩም ይልማ ናቸው። አቶ ግሩም ይልማ የኪሃውሲንግ መስራች እንደዚሁም ዋና ስራ አስፈጻሚ ከመሆናቸው በተጨማሪ ሁላችንም የምናውቀውና የኢትዮጵያ ምርጥ የሆነው የአባይ ቴሌቪዥንም መስራች ባለቤት እንደዚሁም ዋና ስራ አስኪያጅ ናቸው እዛም ተቋም ላይ። ከዛ በተጨማሪ በአይቲው ዘርፍ ልምድ ያላቸው የድርጅቱንም የአይቲ ስራዎች እየሰሩ የሚገኙ ትረስቴክን ማለት ነው ግለሰቦች የዚህ የኪሃውሲንግ ፋይናንስ ሶሉሽን ባለድርሻ ናቸው። በማርኬቲንጉም እንደዚሁ የተለያዩ የማርኬቲንግ ስራዎችን በመስራት ከድርጅቱ ጋርም ለሌሎች ድርጅቶችም በመንቀሳቀስ የሚታወቁ ግለሰቦች አሁንም የዚህ ድርጅት መስራች ናቸው። ከዛ በተጨማሪ በቤት ልማቱ ዘርፍ ላይም እንደዚሁ በርካታ ስራዎችን ከዚህ ቀደም ሲሰሩ የነበሩ ግለሰቦች የዚህ ድርጅት ባለቤት ሆነው አብረውን እየሰሩ ይገኛሉ። የኪሃውሲንግ ፋይናንስ ሶሉሽን መስራቾቹን እንዲሁም ደግሞ ሌሎችን ጉዳዮች ለማወቅ ባነሳቸው ጥያቄ መሰረት ከዚህ ቀደም ስንል የነበረውን ዛሬም ደግመን አስታውሰናችኋል። ይህ አዲስ ነገር አይደለም ወይም አዲስ መረጃ አይደለም እየሰጧችሁ ያለሁት። ከዚህ ቀደም የምናውቀው እናንተም የምታውቁት ጉዳይ ነው። እንግዲህ ኪሃውሲንግ ፋይናንስ ሶሉሽን በጥቂት ግለሰቦች ሀሳብ መነሻነት ይጀመር እንጂ ባለቤቶቹ የኪሃውሲንግ ተመዝጋቢዎች በጠቅላላ ናቸው። ኪሃውሲንግን የመሰረቱት ከጣት ቁጥር የማያልፉ ጥቂት ግለሰቦች ቢሆኑም ባለቤቶቹ ግን መላው የኪሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች ናቸው። ይህንን ስንል ኪሃውሲንግ ኪስኤችኤፍ ሞዴል ነው ይዘው የመጣው። ኪስኤችኤፍ ሞዴል ደግሞ የሚሰራው በተመዝጋቢዎቹ አማካኝነት ነው። ስለዚህ ኪሃውሲንግ የተመዝጋቢዎቹ ነው። ይህንን ከዚህ ቀደም ስንላችሁ የነበረውን ዛሬም ደግሜላችኋለሁ። ወደ ሁለተኛው ጥያቄ እናልፋለን። እንግዲህ ሁለተኛው ጥያቄ ድርጅቱ ትርፉ ምንድን ነው? እንዴት በአነስተኛ ቅድመ ክፍያ አንድ ደህና ሞባይል እንኳን በማይገዛ ቅድመ ክፍያ የቤት ባለቤት አደርጋለሁ ይላል? ምን አትርፎ ነው? ምን አስቦ ነው? ከጀርባው ምን አለ? የሚል በርካታ ጥያቄዎች ከዚህ ቀደም ነበሩ፣ ስንመልስ ኖረናል። አሁንም እንመልሳለን። ወደፊትም ቢጠየቅ በተመሳሳይ አንድ አይነት መልስ ዘውትር እንሰጣለን። ኪሃውሲንግ እንግዲህ ኪስኤችኤፍ ሞዴልን ሲቀርጽ በዋናነት መነሻ ያደረገው ኢኮኖሚስ ኦፍ ስኬል ሞዴል ላይ ነው። በጣም ብዙ ባለጉዳዮችን ወይ ቤት ፈላጊዎችን የቤት ባለቤት ማድረግ ከእያንዳንዱ የምናገኘውን ትርፍ ትንሽ ማድረግ ነው። ኪሃውሲንግ የቢዝነስ ተቋም ነው። ትርፉ ገንዘብ ነው። ከዛ በተጨማሪ ከገንዘብ ትርፍ በተጨማሪ ደግሞ ማህበራዊ ኃላፊነትን ግዴታን መወጣት እዛ ውስጥ ሳቲስፋክሽን አለ። ግን እንደ ቢዝነስ ተቋም የትኛውም ቢዝነስ ሆኖ ሊቀጥል የሚችለው ሊያብብ ሊለመልም የሚችለው ገንዘብ ሲያተርፍ ነው። ይህንንም ኪሃውሲንግ ፋይናንስ ሶሉሽን
በደንብ እያተረፈ ይገኛል። እዚህ ጋር አንድ ሀሳብ እናስቀምጥ። እንግዲህ ገንዘብ በተለያየ መንገድ ማትረፍ እንችላለን። የተለያየ ስራዎችን ሰርተን ግን ሁለት ነገር ላይ ያተኩራል። ከአንድ ነገር በጣም ብዙ ማትረፍ ወይም ከብዙ ስራዎች ጥቂት በማትረፍ በጣም ብዙ ማትረፍ ይህ እሳቤ ያለ እኛ ሁለተኛውን መርጠን እየሰራን እንገኛለን። እስቲ በምሳሌ እንመልከትና አንድን የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ የቤት ባለቤት ለማድረግ በምንሄደው ሂደት ውስጥ ስንት ብር ይከፍላል፣ እኛ ስንት ብር እናተርፋለን የሚለውን እንመልከት። በመጀመሪያ ደረጃ አንድ የባለ 3 መኝታ ቤት ተመዝጋቢ የኪ ሃውሲንግ ፋይናንስ ሶሉሽን አባል ሆኖ ወርሃዊ ቁጠባውን በየወሩ 3500 ብር 345 ብር ደግሞ የአገልግሎት ክፍያ ሲፈጽም እና የቤት ባለቤት ሲሆን ከዛም ቤቱን ከተረከበ በኋላ የሚከፍላቸውን ክፍያዎች ከዛም በኋላ ያሉትን ሌሎች ክፍያዎች ሲያደርግ በ30 ዓመት ውስጥ ስንት ብር ነው የሚከፍለው? ይህንን እያንዳንዱን ዲቴል በደንብ ሰርተነው እናንተም የምታውቁት ነው። ብሮሸራችንም ላይ በደንብ አስቀምጠንላቸዋል። ከዛ በተጨማሪ ግን በየዓመቱ የተለያዩ ሴናሪዎችን ስለን አስቀምጠን በባለ 3 መኝታ ቤት የተመዘገበ አንድ ሰው በ30 ዓመት ውስጥ በጠቅላላ ሊከፍል የሚችለው 4,897,000 እናጠቃጋውና 4.9 ሚሊዮን ብር በ30 ዓመት ውስጥ ይከፍላል። ለባለ 3 መኝታ ቤት ባለ 3 መኝታ ቤት ካሬ ሜትሩ ለመጀመሪያ ዙር ተመዝጋቢዎች 120፣ ለሁለተኛ ዙር ተመዝጋቢዎች 85 ነው። ከሁለተኛ ዙር ተመዝጋቢዎች ጀምሮ ላለው ማለት ነው። እንግዲህ ይህንን ስሌት ስናሰላና ይህን ያክል ገንዘብ አንድ ተመዝጋቢ ይከፍላል ስንል በአንዴ አይደለም። ይህን የሚከፍለው በ30 ዓመት ውስጥ ነው። ያም በየወሩ በሚቆጥባት ቁጠባ እና ቤቱን ሲረከብ የሚከፍለው ክፍያ አለ። ባለ 3 መኝታ ቤት ከሆነ ቤቱን ከተረከበ በኋላ 800 ሺህ ብር ይከፍላል። ባለ 2 መኝታ ቤት ከሆነ 550 ሺህ ብር ይከፍላል። ባለ 1 ከሆነ ቤቱን ከተረከበ በኋላ 300 ሺህ ብር ይከፍላል። ከዛ ቤቱን ለ60 ወራት ገቢ እንዲፈጥር ማድረግ ይችላል። ራሱ ሊኖርበት ይችላል። ብቻ ግን በየወሩ ቤቱ ቢከራይ ያወጣል ተብሎ የሚታሰበውን የገንዘብ መጠን በኪ ሃውሲንግ ፋይናንስ ሶሉሽን ቋት ውስጥ በብሎክድ አካውንቱ ያስገባል። እነዚህ ሲደማመሩ ነው ይህንን ያክል ገንዘብ በ30 ዓመት ውስጥ የሚከፍለው። በቀላሉ ለማወቅና ሁላችሁም እንድታሰሉት አንድ ሰው ከተወለደበት ሰዓት ጀምሮ እስካሁን ድረስ የበላው ምግብ ጤፉን ብናሰላው በሚሊዮኖች የሚቆጠር ይሆናል። ግን በማናውቅበት ሁኔታ ውስጥ ሆነን ነው ያንን ወጪ ያወጣ ነው። ተመሳሳይ ኮንሰፕት ነው እዚህ ጋር እየሰራ ያለው ማለት ነው። በየዕለቱ የምናደርገው ነገር ሲጠራቀም በአመታት ውስጥ በሚሊዮኖች ወጪ ሊሆን እንደሚችለው ሁሉ በየወሩ 3500 ብር የሚቆጠብ ሰውም በ30 ዓመት ውስጥ የሚያወጣው ገንዘብ ይህን ያክል ይሆናል ማለት ነው። ከዛ ውስጥ እንግዲህ ቤቱን አከራይቶ ከፈለገ ዕዳውን ማቃለል ይችላል፣ ከፈለገ ራሱ ሊኖርበት ይችላል። በውሉ መሰረትም ደግሞ መሸጥ፣ መለወጥ፣ ማስተላለፍ፣ ማውረስ የሚባሉት ሀሳቦች እንዳሉ ሆኖ ማለት ነው። እነዚህ ሁሉ ሲደረጉ ኪ ሃውሲንግ ፋይናንስ ሶሉሽን ኢንቨስት ያደርግበታል። ቤቱ ተገንብቶ ወይም ከገበያ ተገዝቶ ለእድለኛው ሲተላለፍ እድለኛው ያወጣው ገንዘብ አይደለም ቤቱን የገዛው። እርሱ ያወጣው ገንዘብ ሲደመር ሌሎች እድለኞች ያዋጡት መዋጮ ሲደመር የኪ ሃውሲንግ ፋይናንስ ሶሉሽን ድጎማ በሁለት መንገድ የአሰራርና የገንዘብ። ይህን ድጎማ ስናደርግ እርዳታ አይደለም። ሰብሲዲ ስንለው ቃሉን እርዳታ ይመስል ይሆናል እንጂ ኢንቨስትመንት ነው። ኢንቨስትመንት ማለት በምሳሌ ላስረዳችሁና ዛሬ አንድ ላም ብንገዛ እቺን ላም ሳር ብናበላት ለሳር የምናወጣው ወጪ አይደለም፣ ኢንቨስትመንት ነው። ምክንያቱም ላሟ ሳሩን በልታ ወተት ትሰጠናለች። ላሟ ላይ የምናወጣው ኢንቨስትመንት በምላሹ ወተት ይሰጠናል። በተመሳሳይ ኪ ሃውሲንግ ፋይናንስ ሶሉሽንም የመዘገባቸውን ሰዎች የቤት ባለቤት ለማድረግ ኢንቨስት የሚያደርገው ገንዘብ በምትኩ ሁሉንም ተመዝጋቢዎች የቤት ባለቤት ካደረግን በኋላ ገንዘብ ይሰጠናል። ይህ ማለት ምን ማለት ነው? በ10 ዓመት ጊዜ ውስጥ ሁሉንም የቤት ባለቤት ካደረግን በኋላ ከ10 ዓመት ቀጥሎ ላለው 20 ዓመት ኪ ሃውሲንግ ፋይናንስ ሶሉሽን ምንም ስራ መስራት ሳይጠበቅበት ሰዎች ጋር ያለውን ዕዳ በመሰብሰብ ብቻ ይቀጥላል ማለት ነው። ያ ድርጅቱን የቢሊየን ብር ካፒታል ባለቤት ያደርገዋል። ይህ ሞዴል በሀገራችን አዲስ ሊመስል ይችላል። ሌላው ዓለም ላይ በርካታ ህዝብ ቁጥር ያላቸው አገሮች ላይ ግን በርካቶችን የቤት ባለቤት አድርጓል። ያው በተለያየ ሴናሪዮ፣ በተለያየ ስያሜ፣ በተለያየ መንገድ ይህ ሞዴል ሌሎች ዓለሞች ላይ ሰርቷል። እዚህም አገር ይሰራል። ይህንን ደግሞ በተግባር የሚያሳየው ኪ ሃውሲንግ ፋይናንስ ሶሉሽን ነው ማለት ነው። ኪ ሃውሲንግ የእርዳታ ድርጅት አይደለም፣ የቢዝነስ ተቋም ነው።
ቢዝነሱን የሚሰራበት መንገድ ደግሞ ኢኮኖሚክስ ኦፍ ስኬል ሞዴል ላይ መሰረት ያደረገ ነው። እንግዲህ ሌላው ጥያቄ ደግሞ እጣ ለመውጣት ለምን ዘገየ የሚል ጥያቄ ነው። ለዚህም ከዚህ ቀደም ስናብራራበት የነበረውን ሀሳብ ነው አሁንም መልሼ የማነሳው። ኪ ሃውሲንግ እድለኞችን ለይቶ የቤት ባለቤት የሚያደርገው በእጣ መርሃ ግብር ነው። በዚህ እድለኞች መለያ መርሃ ግብር ላይ እድለኛ የሆኑት ሰዎች በሞዴሉ አሰራር መሰረት የቤት ባለቤት ይሆናሉ። የቤት ባለቤት ከሆኑ በኋላ ቤቱ በስማቸው ዞሮ አስፈላጊውን ክፍያዎች ይፈጽማሉ። ሂደቱ በዚህ መንገድ ይሄዳል። እንግዲህ የሞዴሉ ፒላር ከምንላቸው ሀሳቦች ውስጥ አንዱ እድለኞችን በዚህ እድለኛ መለያ መርሃ ግብር አማካኝነት መለየት ነው። ይህ መርሃ ግብር በዓመት 2 ጊዜ ይከናወናል በትንሹ ተብሎ በውላችን በግልጽ ሰፍሯል። ኪ ሃውሲንግ ፋይናንስ ሶሉሽንም እድለኞችን ለይቶ ለማጠናቀቅ በትንሹ 20 እድለኛ መለያ ግብሮችን በ10 ዓመት ጊዜ ውስጥ ያከናውናል። የዚህን እድለኛ መለያ ግብር መጠን ትንሹን አስቀምጥን እንጂ ትልቁ አልተገደበም። እንግዲህ በ10 ዓመት ውስጥ 20 ብንልም 30ም 40ም 50ም 100ም መሆን ይችላል። ኪ ሃውሲንግ እድለኞችን የቤት ባለቤት ለማድረግ በሚሄደው ፍጥነት ልክ ይወሰናል። ከዚህ ቀደም በነበረው በመጀመሪያው ታህሳስ 2016 ዓ.ም ላይ የመጀመሪያውን መርሃ ግብር አከናወንን ለመጀመሪያ ዙር ተመዝጋቢዎች። ከዛ በመቀጠል ደግሞ ጳጉሜ 5 2016 ዓ.ም እንዲሁም ለመጀመሪያ ዙር ተመዝጋቢዎች ሁለተኛው ተከናወነ። በ2017 ዓ.ም ደግሞ የመጀመሪያው ለሁለተኛ ዙር ተመዝጋቢዎች ጥቅምት ላይ ተከናወነ። ሁለተኛው ደግሞ ሚያዝያ 30 ላይ ተከናወነ። ለመጀመሪያ ዙርና ለሶስተኛ ዙር ተመዝጋቢዎች ደግሞ ሚያዝያ 30 2017 ላይ ተከናወነ። አንድ ይቀራል። ይሄ ፊት ለፊት ሁላችንም የምናውቀው ሀቅ ነው። ይህንንም ማከናወን የምንችልበት አቅምና አቋም ላይ ያለ ነው። ነገር ግን ከዛ በፊት መስራት የሚገቡን ስራዎች ስላሉ ያሁኑ ቢዘገይ ችግር የለውም በሚል አምነንበት ለጋራ ጥቅም ስንል ወስነን ዘግይቷል። ምክንያቱ በርካታ ነው። ከነዛ ውስጥ ዋና ዋናዎችን ሰብሰብ አድርጌ ልንገራችሁ። የመጀመሪያው ኪ ሃውሲንግ ከዚህ ቀደም አጋር በነበሩት የፋይናንስ ተቋማት እንደዚሁም ግለሰቦችና የተለያዩ ድርጅቶች አማካኝነት ስራው እንዲስተጓጎል በርካታ ጥረት ተደርጎበታል። ብዙ ሙከራዎችን አስተናግዷል። በዚህም 11 ወር ገደማ ከስራ ውጪ የሆነበት አግባብ ነበረ። ያንን ጊዜ ማካካስ እንዲያስችለን አሁን ቀን ከሌሊት እየሰራን ቢሆንም ያ ተጽዕኖ ግን ስቲል ተመዞ ደርሷል። በዚህ ምክንያት ከዚህ ቀደም እድለኛ ለነበሩት ቤታቸውን ማስተላለፍ ያልተቻለበት ሁኔታ ነበረ። ምክንያቱም ኪ ሃውሲንግ በወቅቱ እድለኛ ያደረጋቸውን ሰዎች ቤታቸውን ያስተላልፋል ተብሎ የሚጠበቀው እንደምታስታውሱት ታህሳስ 3 2016 ዓ.ም ላይ ሸራተን አዲስ ሆቴል በተደረገ የፊርማ ስነስርዓት አብረውን ለመስራት የተፈራረሙትን አልሚዎች ስራ በማስጀመር ነበረ። እነዛን አልሚዎች ስራ ማስጀመር እንዳንችል በተደረገው ምክንያት ኪ ሃውሲንግ ፋይናንስ ሶሉሽን ቤቶቹ ሊደርሱለት አልቻሉም ነበረ። ስለዚህ አሁን ሌላ ተጨማሪ እድለኞችን የነበሩት እድለኞች ላይ ከመጨመራችን በፊት ከስሩ ከዚህ ቀደም እድለኛ ለነበሩት ሰዎች ቤታቸውን ማስረከብ ሊቀድም ይገባል ብለን ስላመንበት ነው። ምክንያቱም ስማችን እጣ ያወጣሉ አያስተላልፉም እንዲሆን ስለማንፈልግ መሆን ያለበት እጣ ያወጣሉ ያስተላልፋሉ፣ እጣ ያወጣሉ ያስተላልፋሉ እያለ ተያይዞ እንዲቀጥል ስለምንፈልግ የአሁኑ እጣ ከዚህ ቀደም እድለኞች የሆኑ ሰዎች እስኪረከቡ ድረስ በሚል እንዲዘገይ አምነንበት ይህንንም ተያይዞ የሚመጣውን ማንኛውንም ጥያቄ በቂ መልስን ለመስጠት ለማስረዳት ያው ኃላፊነቱን ወስደን ያሆኗል። በሁለተኛ ደረጃ ደግሞ እድለኛ የሚሆኑት ሰዎችም ቤታቸውን የሚረከቡት ከየትኛው ሳይት እንደሆነ እንዲያውቁም ጭምር አስፈላጊውን የቤት ስራ ቀድመን መጨረስ አለብን በሚል አሁንም እንዲዘገይ ያደርገናል። ይህም ማለት ምንድነው? የመጀመሪያው የኪ መንደር ግንባታ መጀመር መቻል አለበት። ያንን ለማስጀመር ያለንበትን ደረጃ ታውቃላችሁ። ነገር ግን እሱን ካደረግን በኋላ ነው ወደ ዕጣ ማውጣቱ ልንሄድ የሚገባው የሚል አቋም ስላለን አሁን ሁለተኛው ምክንያታችን ይሄ ሆኗል ማለት ነው። በሶስተኛ ደረጃ ደግሞ የፋይናንስ ተቋማችን ስራ መጀመር አለበት። ዕጣ የወጣላቸው ሰዎች ቤታቸውን በፍጥነት እንዲረከቡ የፋይናንስ አቅም ያስፈልጋል።
ሃውሲንግ ያንን የፋይናንስ አቅም በተለያየ መንገድ ይፈጥራል። የመጀመሪያው ተመዝጋቢዎች ወራዊ ቁጠባቸውን በአግባቡ እንዲያከናውኑ ማድረግ ነው። ከዛ በተጨማሪ ግን ሌሎች የድጎማ ፕሮጀክቶች አሉን። እነዛ ፕሮጀክቶች በፍጥነት አስፈላጊውን ግብዓት እንዲሰጡን ማድረግ ነው። ከዛ በተጨማሪ ግን የትኛውም ተመዝጋቢ እድለኛ ሲሆን ተዘጋጅቶበት አስቦበት ስላልሆነና እድል ድንገት ስለሆነ የሚመጣው የገንዘብ እጥረት ሊፈጠር ስለሚችል ይህንን የገንዘብ እጥረት ሊሸፍን የሚችል የፋይናንስ ተቋም በመሆኑ አምነንበትም የምስረታ ሂደቱን ጀምረን አሁን ፍጻሜው ላይ እንገኛለን። ስለዚህ ስራውን ጀምሮ አስፈላጊውን አቅም ኮሌክት አድርጎ ወደ ስራ ገብቶ እጥረት ቢመጣ እንኳን መፍትሄ የሚሰጥ መሆን መቻል አለበት በሚል ይህንን በሶስተኛ ደረጃ አስቀምጠነዋል። ከዛ በተጨማሪ እንግዲህ ሃውሲንግ ፋይናንስ ሶሉሽን የሚያወጣቸው የዕጣ ቁጥሮች እያደጉ መምጣት መቻል አለባቸው። ያ ሲሆን ነው በጠቅላላ የመዘገብናቸውን የቤት ባለቤት የምናደርገው። ለእሱም መስራት የሚገቡንን የቤት ስራዎች ለመስራት ነው። እውነት ነው በአሰራራችን መሰረት መውጣት የሚገባው ዕጣ የተወሰኑ ጊዜያቶች ዘግይቷል፣ ተራዝሟል። ይህም የሆነበት ምክንያት አሁን የገለጽኩላችሁ ሀሳቦች ናቸው። ይህንን ተገንዝባችሁ ለሌሎችም በማስገንዘብ በማስረዳት እንዲሁም ደግሞ ግልጽ ያልሆኑላችሁ ነገሮች አሁንም ካሉ ደግሞ ወደኛ በማቅረብ ከሃውሲንግ ፋይናንስ ሶሉሽን ጋር ወደፊት የቤት ባለቤት እንድትሆኑ ጥሪዬን በድጋሚ አቀርባለሁ። ወደ ቀጣዩ ጥያቄ እናልፋለን። እንግዲህ ሌላኛው ጥያቄ ደግሞ ከዚህ ቀደም በነበሩት ቪዲዮዎቻችን ላይ ለእናንተ ማብራሪያ በምሰጥበት ከጦር ሜዳ የተመለሰ ፈረስ ለሰርግ የተተኮሰ ጥይት አያስደነግጠውም ብዬ ገልጬላችሁ ነበረ። ይህ አባባል እንግዲህ ገላጭ የሆነ አባባል ነው። በርካቶቻችሁም በሀሳቡ ወይም ደግሞ በአባባሉ ዙሪያ የተለያየ ሀሳብ ሰጥታችሁናል። ይህ አባባል ሃውሲንግ ፋይናንስ ሶሉሽን ከዚህ ቀደም የነበረበትን ሁኔታና አሁን ያለበትን አቅምና አቋም የሚገልጽ ነው። እንደምናውቀው ሃውሲንግ በበርካታ ፈተናዎች ውስጥ ያለፈ ድርጅት ነው። እነዚህ ፈተናዎች ዛሬም ይኖራሉ፣ ነገም ይቀጥላሉ። ሞዴሉን፣ ድርጅቱን እና ሌሎች አስፈላጊ ነገሮችን አይተን ስንጀምር ሶት አናሊሲስ ሰርተን ነው። በዛ ውስጥ ያሉት ስጋቶች ምንድናቸው፣ እድሎች ምንድናቸው፣ ድክመቶችና ጥንካሬዎችስ ምን ይመስላሉ የሚለውን ነገር በደንብ አድርገን ለይተን ተመልክተን ነው። በዚሁ አግባብ ሃውሲንግ ፋይናንስ ሶሉሽን እና ሞዴሉን በተመለከተ በተለያየ ወቅት የሚነሱ ሀሳቦች የሚነዙ ወሬዎች ከዚህ ቀደም ካሳለፍነው የሚብሱ አይደሉም። ምክንያቱም ሃውሲንግ ለህዝቡ ይፋ ያላደረገው በርካታ ፈተናዎችን አልፎ ራሱን በሁለት እግር ያቆመ ሀገር በቀል ኩባንያ ነው። ለህዝብ ለወገን ቤት አልባ ለሆነው የህብረተሰብ ክፍል ይጠቅማል ይበጃል ተብሎ ታስቦበትም ደግሞ በሚመለከተው በሴክተሩ ውስጥም ከሴክተሩ ውጭ ባሉትም ተቋማቶች ድጋፍ እየተደረገለት የሚገኝ ድርጅት ነው። ስለዚህ ከዚህ ቀደም ካሳለፍነው የባሰ አይደለም የሚመጣው ካሁን በኋላ የሚል አቋም ነው እኛ ያለን እንደ ሃውሲንግ ማለት ነው። ከዚህ መነሻነት እንግዲህ በተለያየ ሰዓት በየቦታው የሚሰሙ ትንንሽ ድምፆች እኛን አይረብሹንም፣ ከሀሳባችን ወደኋላ አይጎትቱንም፣ ወደፊት ከመመልከት አይገድቡንም። በዚሁ አግባብ እንግዲህ ሃውሲንግ ያለበትን አቋምና አቅም እንድትገነዘቡት የተጠቀምኩት አባባል ነው፣ ወይም ደግሞ ገላጭ የሆነ ተረትና ምሳሌ ነው ማለት እንችላለን። በዚሁ አግባብ እውነት ነው ሃውሲንግ ከዚህ ቀደም ካሳለፈው በላይ ካሁን በኋላ አያሳልፍም። ነገሮች ይበልጥ እየቀለሉ አልጋ በአልጋ እየሆኑ ይመጣሉ። እነዚህን ደግሞ እንዲሁ በወሬ ከማውራት ባሻገር በተግባር ማሳየት የተሻለ ስለሆነ ሙሉ ትኩረታችንን በተግባር ማውራት ላይ አድርገናል። ግን አንዳንድ ለእናንተ ሊብራሩ የሚገቡትን ነገሮች ደግሞ እንደዚህ የመጣን በምንግባባበት ቋንቋ ለእናንተ መረጃውን እንሰጣለን። እንግዲህ የመጀመሪያው ክፍል ቪዲዮችን እዚህ ላይ ይጠናቀቃል። በቀጣይ ክፍል ከዚህ የቀጠሉትን ሌሎች 4 በእናንተ የተጠየቁትን ጥያቄዎች መልስ እሰጥበታለሁ። በዛም ቪዲዮ እንገናኝ። መልካም ቆይታ ይሆንላችሁ።